መልካም ቅድም አንዲት ጨረፍ ያረካዋት ነገር አለችና ሳላነሳት እንዳልሄድ ብዬ ነው። ጌታቸው አሰፋን ስለጠቀስክ መቀለ ለመሄድ ከወሰንክ በኋላ ውይይቱን እንደሰረዝክ የገለጥከው በእርግጥ ጌታቸው አሰፋ በህወሓት አመራርነት ስለተመረጠ ነበር? አዎ። ኦኬ ደን መጽሐፍ ላይ ምን ብለሃል መሰለህ? አንተ ከህወሓት ጋር ስትደራደሩ ባልከው ማለት ድርድር ይካሄድ ነበረ፣ ከጀርባ ድርድር ይካሄድ ነበረ እና በህወሓት በኩል የቀረቡ 3 ቅድመ ሁኔታዎች ነበሩ ብለህ የጠቀስካቸው ነገሮች አሉ። 3 ቅድመ ሁኔታዎች፣ አንዱ ተፈጸሙ ለሚባሉ ጥፋቶች ተጠያቂነትና በቀል እንዳይኖርባቸው ወይም ኢሚኒቲ አጌንስት ፕሮሲኪዩሽን፣ ያፈሩት ሀብት ንብረት እንዳይወረስባቸውና ትግራይ ከውጭም ሆነ ከውስጥ ለሚመጣ አደጋ እንዳትጋለጥ ዋስትና ማግኘት ነበሩ ብለሃል። በዛ ደረጃ ተስማምተህ ስልጣን ከለቀቁ በኋላ ተመሳሳዩን ነገር በማንሳት እነሱን መጠየቅ አይከብድም? በቀል ያለመወጣት ፕሮሲኪዩት ያለመደረግ ነገር አንድ ነገር ነው። ነገር ግን ከፍተኛ ወንጀልና በደል በህዝብ ላይ የሰራን ግለሰብ መልሶ ከዛ ፊትም ያልነበረውን ሹመት መስጠት አት ታይም ሪኮንሲሌሽን በሚያስፈልግበት የሪኮንሲሌሽን ጀስቸር በሚያስፈልግበት ወቅት ላይ እሱን መልሶ ወደፊት ማምጣቱ ያስተላልፈው መልእክት ነበር። ያስተላልፈው መልእክት ምንድነው? ኮንፍሮንቴሽን አልነበረ። ያ በተለይ ደግሞ የማዕከላዊ ስልጣን በያዘውና ወደ መቀሌ በገባው ቡድን መካከል መቀራረብ እንዲመጣ ስንወተውት ለነበሩ ሰዎች አስደንጋጭ ነበር። ምንድነው የተባልነው? ሉክ እናንተ ምንድነው እኛ ስንል የነበረው ለአብይ አይ ህወሓቶች ሰላም ይፈልጋሉ፣ አታገሏቸው፣ ኮንፍሮንቴሽናል አትሆኑ፣ አሁን እናንተ ናችሁ ማዕከላዊ ስልጣን ያዛችሁት፣ ሆደ ሰፊ ሆኑ ስንል በዛ ወገን ደግሞ እሱን ወደፊት ሲያመጡ ምንናገረው ጠፋ። ደዚህ it was very difficult ታውቃለህ። የዛ ጊዜ የህወሓት ላይ የሚደረገው ነገር በቃ ህወሓት ስልጣን ለቋል፣ ሊቭ ዘም አሎን we need to reintegrate them ስንል የህወሓት ተላላኪዎች እየተባለ ነበር። ከህወሓት ሳይድ ደግሞ ጌታቸውን ወደፊት ሲያመጡት ያስተላለፈው መልእክት it was not helpful። እንዴ ጃር ከዛ በፊት በመዋቅሩ ውስጥ በደህንነትም በምንም በብዙ ወንጀሎች ውስጥ የተሳተፈውን አብይ አህመድን ከዛ በፊት ያልነበረውን የጠቅላይ ሚኒስትር ፖዚሽን ለማሰጠትና ለመስጠት ከቻላችሁ እናንተ የህወሓት ሰዎች ያን እንዳያደርጉ ለምን ትከለክሏላችሁ? ተሸናፊ ናቸውና እኛ እንምረጥላችሁ አይሆንም? አይደለም። በተለይ እንደ ጌታቸው ሁለት ነገር የጌታቸው ጋር አንዱ ከአብይ ጋር ከፍተኛ ቴንሽኖች ነበሩ በራሳቸው ጉዳይ። ሁለተኛ የስርዓቱ ምናልባት መለስ ከሞተ በኋላ የስርዓቱ ክፋትና ጭካኔ ፊት ሆነ የወጣው እሱ ነው። ስለዚህ ለምሳሌ ስለ አባዱላ የጻፉት አለ። በብቃት ረገድ ካየው ለውጡ ምናልባት መምራት የነበረበት አባዱላ ነው። ሆኖም ግን በስርዓቱ በጣም ከመቆየቱ የተነሳ ስሙ ከለውጥ ጋር ሳይሆን ከጨቋኙ የቆርሞ ስርዓት ጋር ነው የሚያያዘው። that's why we want the new face። ህወሓት ውስጥ የፈለግነው ምንድነው? ለማቀራረብ ከተፈለገ ህወሓት ውስጥም ከዚህ በፊት የነበረው ፌስ ሳይሆን ለየት ያለ ሰው መምጣት ጠቃሚ ነው። ልምረጥላችሁ ነው መርጣቸው። እኔ እኮ መንግስት አይደለሁም። እኔ ማዕከላዊ መንግስት ስልጣን ነው። በመጽሐፍ ላይ እንቅስቃሴው ቺፍ ስትራቴጂስት ነኝ ብለሃል። you positioned yourself like that? yes for the struggle ደግሞ ምንድን ያልኩት ኮንክሉዥን ላይ መጀመሪያ ላይ የሳው at a driving seat during the resistance ከዛ በኋላ I was not at the driving seat so በነገራችን ላይ ቀጥል በነገራችን ላይ እሺ በተለያየ ጊዜ ስጠቅሰው ያለሁኝ ማለት እኔ ህወሓትና የትግራይ ልሂቃን ወደ ማዕከሉ እንዲገቡ ለማድረግ ነው ስጥር የነበረው ትላለህ፣ ግን ተግባር ይሄንን ያሳይ ነበር አይመስለኝም። ማለት በብልጽግና በኩል ማንኛውም ችግር የሚመነጨው ህወሓትና ከትግራይ ነው የሚለውን ትርክት ኢንዶርስ አድርገህ ነበር ባይነኝ። በአደባባይ የሚዲያ ገለጻዎች፣ በተለያየ ቦታ አፋርም ሌላም ቦታ ሄደ በመሰጣቸው አስተያየቶች ያገዛዙን ማለት የአብይን ትርክት ኢንዶርስ አድርገህ የነበረ ይመስላል ኢንክሉዲንግ መቀለ ለመሄድ በመወሰን ማለት ነው።
እንዴት አስታርቃቸዋለሁ ሁለቱም? አገር እንደገባው ከብዙ ጋዜጠኞች ጋር ስናገር የነበረው ያ ብቻ ሳይሆን ዲፕሎማቶችን ሰብስቤ ስናገር ፐብሊክ ሪኮርድ የዛ ጊዜ ህወሓት ይመለስ ማለት እኮ እንደ ኃጢአት የሚታይበት ጊዜ ነበር። በዛ ጊዜ ደፍሬ ይህንማ ኢትስ አንፌር ደፍሬ ኖ ኖ ኖ ኖ ኖ ኖ በተለይ ህወሓትን ሲታገል ለነበረ ሰው ኖብ ህወሓት መገለል የለበትም፣ ህወሓት ሪኢንቴግሬት መደረግ አለበት፣ የህወሓት አመራሮች መመለስ አለባቸው፣ ሴኩሪቲ ፌደራል መንግስቱ ሴኩሪቲ ጋራንቲ ማድረግ አለበት። አንዱ በተለይ ከዲፕሎማቶች ጋር ሲያጋጨኝ የነበረው ነገር አንተ ግጭቱ ስለቆየ ስለ ግጭት ብቻ ነው። መቀሌ ነበርኩ ባለፈው ሳምንት፣ ከአብይ ጋር ነበርኩ ዛሬ ጠዋት፣ ምንም ችግር የለባቸውም። ኖ አንተ ላይ ያልሰማኸው ያልተረዳኸው ነገር ሊኖር ይችላል። ያለው ሪሌሽን ፎርማል በሆነ መልኩ ተደራድረው የነሱም ሴኩሪቲ ጋራንቲድ ሆኖ እና አብይ የሚፈሉት ትሬት ሪዞልቭ ተደርጎ ወደፊት መሄድ አለብን በማለት ስጽፍም ስናገርም ሰው ተውትም ነበር። እሺ ወደ ሌላ ጉዳይ ልሻገር። የውጭ ጉዳይ ፖሊሲን ጉዳይ አነሳለሁ ብዬ ነበር ቅድምና አስተያየት ሰጥቼበታለሁ። እኔም ከደረጀ ጋር ስታወሩ ሪፈር ስታደርግ እንደውም ያንን ዝግጅት ያየኸው ሁሉ መስሎኝ ነበር። ሶ ጀስት ለማንሳት ያክል ኤርትራን በተመለከተ በጣም ጥረት ያደረክ ይመስላል ኤርትራን ዶሜስቲኬት ለማድረግ። ማለት የኤርትራ ጉዳይ የውስጥ ጉዳይ ነው ለማለት ሁሉ የቃጣህ ይመስላል። ደረጀ ሲጠይቅህ መግባቱ ትክክል ነበር ወይ ሲልህ ትልቁ ስዕል ይታይ ብለህ የኤርትራን መንግስት መግባት ሁሉ ለማውገዝ በጣም 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 ተቸግረህ ነበር። ስለዚህ ሻዕቢያን አፒዝ ማድረግ የፈለከው ለምንድን ነው? አዎ የኤርትራን ጉዳይ እንደ ቶታሊ ፎሪን አላየውም። እኔ እንደ ሱዳን ወይም እንደ ኬንያ አላየውም። የኤርትራና የኢትዮጵያ ግንኙነት ውስብስብ ነው። ረጅም ደም አፋሳሽ ጦርነት ተካሂዶ ፖለቲካል ሴፓሬሽን የፖለቲካ መለያየት ተፈጥሯል። ሆኖም ግን የኢኮኖሚና ማህበራዊ መለያየት አልተፈጠረም፣ ሊፈጠርም አይችልም። የኢትዮጵያና የኤርትራ ማህበራዊና ፖለቲካ ኢኮኖሚያዊ ቁርኝነት ሊላይ አይችልም። ኤርትራን እንደ ሌላ ጎረቤት ሀገር ማየትም ስህተትም ነው፣ ከእውነትም የራቀ ነው፣ ፕራክቲካል አይደለም። የመሆን ያለበት ለምን? ምክንያቱም የኤርትራና የኢትዮጵያ ኢኮኖሚ አብሮ የመጣ ነው፣ ለረጅም ጊዜ ተለያይቶ አያውቅም፣ ኢንተርዲፔንደንት ነው። የኤርትራ የፖለቲካል ኢኮኖሚ አውቶኖሚ ከኢትዮጵያ ብትወስድም ራሱ ኢኮኖሚካሊ አውቶኖመስ መሆን አትችልም። ከኢትዮጵያ ኢኮኖሚ ጋር የተቆራኘ ነው ኑሮ። ያ ብቻ አይደለም፣ ኢትዮጵያ ራሱ ከኤርትራ አውቶኖመስ መሆን አትችልም። አሁን እኮ ይሄ የዛሬ 6 ዓመት ይሄን ስል ዲስሚስ ያደርጉ የነበሩና አብይ አሁን የባህር በር እንፈልጋለን ብለው በየቦታው ይዞራሉ። የባህር በር እንፈልጋለን አሉ እንጂ አሁን ያልከውን ሀሳብ መቀበላቸውን እርግጠኛ አይደለሁም። እና ዋናው ነገር ምንድነው? ኢትዮጵያ ከኤርትራ ትጠቀማለች፣ ኤርትራም ከኢትዮጵያ ትጠቀማለች። ያ ብቻ አይደለም፣ የዚህ ሁለቱ ማህበረሰባዊ ቁርኝነት ቀላል አይደለም። የ2018 ላይ ቦርደሩ ሲከፈት የነበረው ነገር ዱ ዩ ሲ ዛት ካይንድ ኦፍ ስታፍ ኤኒዌር ኤልስ? ኖ ዩ ዶንት። ጃዋር የፈለገ ምክንያት ብትሰጥ ነው የምልህ የአዲስ አበባው መንግስት የአስመራውን መንግስት ጋብዞ የራሱ ግዛት በሆነ ግዛት ውስጥ ያለን ህዝብ መጨፍጨፉን አለማውገዝ ኢዝ ኢት ፌር? ጃዋር ሉዓላዊ ነኝ ያለ ሉክ የተባበሩት መንግስታት ሉዓላዊ ነኝ ብሎ አውቆታል የሚባል ሌላ አገር የሆነ ሰራዊት ወደ ትግራይ በማዕከላዊ መንግስቱ ትብብርና ግብዣ ወደ ትግራይ ገብቶ ጭፍጨፋ መፈጸሙን ለምን ያን ያህል ለማውገዝ ተቸገራል? ማውገዝ ቀላል ነው፣ ሲምፕሊስቲክ አፕሮች ነው። ይሄ ጦርነት ነው መጀመሪያ ሞራሊ መልሰውና ወደ ሌሎች አናሊሲሶች እንሄዳለን። ኖ ጠየቅ ይኸውልህ፣ አንተ ጥያቄውን ትይዛለህ፣ መልስ እኔ ነኝ የሚይዘው። ዳስ ዘ ዌይ ዘ ጌም ወርክስ። ጠየቅ አይደለ? የኢትዮጵያና የትግራይ ጦርነት ኖቬምበር 2020 አልጀመረም። ይሄ ጦርነት ከ2018 ራይት አዌይ ነው የጀመረው። ምን ነበረ ሲል የነበረው ትዝ ይልሃል? የስምምነቱ ገና ኢሳያስና አብሮ ሲመጡ አይ ዋንትድ ቱ ሲ ደብረጽዮን ዜር ያን ነበር ስለ የነበረው መሆን ለምን በአዲስ አበባ በመቀሌ ላይ ተራምዳ ከኤርትራ ጋር ሰላም መፍጠር አትችልም ነበር ስል ነበር።
ምክንያቱም ጂኦግራፊካሊ ሂስቶሪካሊ ሶሻሊ ፊዚብል አይደለም ሌላው ደግሞ በህዋትና በሻቢያ መካከል ያለው ግጭት ዛሬ የጀመረ አይደለም ለዚህ ነው የሁለቱ ሀገሮች ፖለቲካዊ ማህበራዊ እና የሴኩሪቲ ቁርኝነት ሲምፕሊስቲክ አድርጎ በሉዓላዊነት በሌላ ማየት ሪያሊስቲክ አይደለም ኮምፕሬሄንሲቭ በሆነ መልኩ በ2015 1617 የሶማሌ ልዩ ኃይል ኦሮሚያ ገብቶ የፈጸመውን በደል ያወገዝክ ሰው ባሻገር ከኤርትራ የሆነ ጦር መጥቶ ትግራይ ከሌላ ሀገር መጥቶ የሚፈጸመውን ጭፍጨፋ ለማውገዝ መቸገርህ የሚናገረው ነገር የለም እኔማ ለዘለዛማ የፌደራል መንግስትም ትግራይ ወስዶ ገብቶ መዋጋቱ የአማራ ልዩ ኃይልም ትግራይ ገብቶ መዋጋቱ የህወሓት ጦር መጥቶ አማራ ክልልና አፋር መግባቱ ትክክል አልነበረም just say that ያን ብለህ ግን በስሎጋን የምታልፈው ጉዳይ አይደለም ምክንያቱም ከመግባታቸው ጀርባ ፖለቲካል ኢኮኖሚክ እና ሴኩሪቲ ሪያሊቲዎች አሉ ለአመታት የቆዩ ነገሮችን አቃለን እንሂድ ከተባለ ለምሳሌ የአማራ ክልል ኃይል ትግራይ የገባው ዝም ብሎ አይደለም ሂስቶሪካሊ የሆኑ ግጭቶች ነበሩ እነዚህ ድንበሮች ላይ መጻፉ ላይ ጽፌያለሁ ለምሳሌ ባህር ዳር ሲሄድ ከገዱ ፕሬዝዳንት ገዱ አንዳርጋቸው ጋር የነበረን አንድ ውይይት ስለዚህ ድንበር ጉዳይ ነበር ስለዚህ ጉዳይ ነበር እኮ እሱን እያልክ ማፈናቀሉን ማውገዝ አትችልም ወይ የኤርትራ ጉዳይ ውስብስብ ነው እያልክ የኤርትራ ጦር የፈጸመውን ወንጀል ማውገዝ አትችልም ወይ what's the problem with that simply ማውገዝ በቂ አይደለም ሞራል የሞራል ትርጉሙ በጣም ትልቅ ነው ኢንፋክት መጽሐፍ ላይ በኢትዮጵያና የውጭ ጎረቤቶች መካከል ትልቅ ግንኙነት አለው ብለህ የምትጠቅሰው ኢንፋክት ኤርትራን አይደለም መጽሐፍ ላይ ምን ትላለህ በቀጣናው ኢትዮጵያ በየትኛውም አካባቢዋ ከሶማሊያ ህዝብ ጋር ባላት ግንኙነትና ትስስር ልክ ከሌሎች አገሮችና አጎራባች ህዝቦች ጋር የላትም ብለህ ጽፋል አንደኛ ከሶማሊያ የሆነ ጦር መጥቶ ያንን መሰል ጭፍጨፋ በኢትዮጵያ ውስጥ በሶማሌ ክልል ወይም በኦሮሚያ ቢፈጽም would you take the same stand yes I would because ለምሳሌ ሶማሊያና ኢትዮጵያ ረጅም ግንኙነት አላቸው ብለው ኢኮኖሚካሊ ነው ያ ብቻ አይደለም በሶማሌ ድንበርና በሶማሊያ መካከል ያለው ህዝብ ተመሳሳይ ነው የኢትዮጵያ የተወለደ ሶማሌ ሞቃዲሾ ላይ ስልጣን ይዞ ታየዋለህ ኦኬ ሞቃዲሾ የተወለደ ደግሞ ኢትዮጵያ ውስጥ ታየዋለህ ለዚህ ነው ሉዓላዊነት ስቴት ምንለው ነገር በእኛ አካባቢ ላይ more carefully more liberally ካላየ ነው በስተቀር ሪጂድ በሆነ መልኩ የምናየው ከሆነ ሪያሊስቲክ አይደለም ለዚህ ነው የሞቃዲሾ ሰላም ከአዲስ አበባ ጋር የተያያዘ ነው ከጅጅጋ ጋር የተያያዘ ነው ለምሳሌ ሶማሌ ስለኔ ሶማሊያን አይደለም ምለው ሶማሊ ስፒኪንግ ፖፑሌሽን ባጠቀ ጅጅጋ አንስቶ ጅቡቲን አርጌይዛን ሞቃዲሾን አካቶ ነው ምክንያቱም ይሄ ማህበረሰብ በተለያየ በ3 4 ስቴት ውስጥ ይከፋፈል እንጂ አንድ ማህበረሰብ ነው ከኛ ጋር ደግሞ ረጅም ድንበር ይጋራል ኦኬ እንደ ቶታሊ ፎሪን እንደሆነ ሀገር የምታየው ከሆነ ሪያሊስቲክ አይደለም ምክንያቱም የተወሳሰቡ ዶሜስቲክም ፎሪንም at the same time የሚያደርጋቸው ነገሮች አሉ እሺ በበቂ ስላወራንበት I think the viewer will judge በየለለፈው ሰው በቅርቡ እንደ አዲስ የጀመርከው እንቅስቃሴ እርግጠኛ ግቡ ምን እንደሆነ አልገባኝም በእውነቱ ምን ማለት እንደሆነ ላስረዳህና አብይ እንጂ ብልጽግና ፓርቲ የለም ብለሃል አብሮ ደግሞ አብይ እንዲታረም ብዙ እንደጣርክ እንዳልተሳካልህና ከዚህ በኋላም አብይ ወደ ሰላም ወደ ትክክለኛው ጎዳና ይመጣል የሚል ግምት እንደሌለ ተናግረሃል ነገር ግን ደግሞ ዓላማዬ መንግስት መገልበጥ አይደለም እያልክ ነው ስለዚህ እንግዲህ ብልጽግና ከሌለ አብይ ካልታረመ መንግስት ካልተቀየረ ታዲያ ምን ይሁን ነው እያልክ ያለው አሚን ምንድነው ጥያቄ are you just trolling them no መንግስት መገልበጥ አይደለም ዓላማ ያልኩት መንግስት አብይ በራሱ ጊዜ እየወደቀ ነው የኔን ትብብር አይፈልግም የኛን ትብብር አይፈልግም ትልቁ ጉዳይ አብይ ይዞን እንዳይወድቅ መስራት አለብን ነው ምክንያቱም የአብይ ትልቁ ጠላት አብይ ራሱ ነው በተውም ራሱ በራሱ ጊዜ በሚሰራው ፋውል የሚወርቅ ሰው ነው ሲወርቅ ግን ሀገርና ህዝባችንን ይዞ መሄድ የለበትም ነው ለውጥ ይመጣል ለውጥ በሶስት በኩል ነው ሊመጣ የሚችለው በአንድ ሀገር ውስጥ በተለይ ደግሞ እንደዚህ ፐርሰናሊስቲክ ዲክቴተርሺፕ በሆኑ ሀገሮች
አንዱ ትራንስፎርሜሽን የምንለው ነው። አብይ አንድ ቀን ፈጣሪ አናግሮት ልቡ ተቀይሮ አይ ይሄን ነገር ወደ አደጋ ነው እየመራ ያለሁት ቆም ብዬ ተናግሬ ልመልስ አንዱ እሱ ነው። Is that ሁለተኛው likely? I will come to the judgment, give me time. ሁለተኛው ሪፕሌስመንት የምንለው ነው። አብይን ከበው ያሉት የሴኩሪቲ ፖለቲካል ኢኮኖሚ ኤሊቶች ዛሬ ዝም ብለው እሱን እያዩ ያሉ ሰዎች አይ ይሄ ሰውዬ እኛንም ሀገርም ይዞ መሄዱ ነው፣ ስለዚህ ይዞን ከመሄዳችን በፊት እንሸኘው የሚሉበት አጋጣሚ ይኖራል። ሶስተኛው በዛሬ ትጥቅ የታገሉ ወይ ወደፊት የሚመሰረቱም ወይ በህዝባዊ አመጽ ስርዓቱን ሙሉ በሙሉ መገርሰስ ነው። ይሄኛውን ትራንስፕሌስመንት የምንለው ማለት ነው። ሶስቱም የራሱ ኮስት አለው፣ የራሱ ቤኔፊት አለው። አብይ ወደንተ ጥያቄ ልምታው እስካሁን ከማቀው አንስቶ የፈጣሪን አላውቅም አብይ the human ይለወጣል የሚል ተስፋ የለኝም። አንድ በአብይ አካባቢ ያሉት ሴኩሪቲ ፖለቲካል ሌሎች ኤሊቶች ግን ኢንተረስት ካልኩሌት ያደርጋሉ። ብዙዎቹ ላቃቸዋለሁ በተወስ at some point እርምጃ ራሳቸውንና ሀገር የማደን ኃላፊነት ይወጣሉ የሚል ተስፋ አለኝ። አለበለዚያ አደጋ ውስጥ ነው ያሉት። ሆኖም ግን ሶስተኛው አደጋ አለው። አማጺዎቹ ይቀጥላሉ። አብይ አማጺዎቹን ላሸንፍ የሚችልበት እድል የለም። አማጺያኖቹም ከዚህ በፊት እንዳየነው 1991 እንዳየነው ዩኒፋይድ ኦርጋናይዝድ በሆነ መልኩ መጥተው ሪጂም ቼንጅ አድርገው አዲስ ስርዓት መገንባት የሚያስችላቸው አቅም ስለሌለ እሱም አደጋ አለው። የኮዝ ቤኔፊት አናላይዝ አድርገህ ስታየው ለዚህ ለሁለቱም በተለይ ደግሞ አይ ብሊቭ ሪጂም ቼንጅ በኢህአዴግ ጊዜ አላመንኩም፣ አሁንም አላመንኩም። ሪጂም ቼንጅ የነበረ ሙሉ በሙሉ አፍርሰ አዲስ መገንባት ስለሆነ እኔ ከነበረ ውስጥ የተበላሸውን እጢ ቆርጦ ጤነኛውን በማስቀጠል ነው ማምነው እና ከዚህ አንፃር ሁለተኛው ጥሩ አማራጭ ነው ብዬ ማምነው። ነገር ግን ያም ራሱ ቁጭ ብለ ስለጸለይ ካመጣ ህዝባዊ ፕሬሸር፣ የፖለቲካ ፕሬሸር አልተርኔቲቭ ሪያሊቲን በመመስረት አንደኛ ስታተስ ኮ እንደማይቀጥል በተጨባጭ ማሳየት ያስፈልጋል። ሁለተኛ ደግሞ ከስታተስ ኮ ቢለወጥ ሙሉ በሙሉ የስታተስ ኮ ውስጥ ያሉ ሰዎች ኪሳራ ላይ እንደማይደርሱ ማሳመንና ጋራንቲ መስጠት ያስፈልጋል። እስቲ ያሳየኝ ማለት ያኔ የቄሮን ትግል በሚካሄድበት ወቅት የኦፒዲዮ ስትራክቸር ስለነበር ያንን ማድረግ ተችሏል እንበል። አሁን ባለው ሁኔታ ኦሮሚያ ያለው ሁኔታ የምታውቀው ነው፣ አማራ ያለው ሁኔታ የምታውቀው ነው፣ ትግራይ ያለው ሁኔታ የምታውቀው ነው። ያ በ2018 ተሞክሮ ፌል ያደረገ ሬጂም ቼንጅ ሳይሆን ከዛ በመለስ ያለ ሂደት አሁን ከዚህ ሁሉ ፌሊየር፣ ከዚህ ሁሉ ውድቀት፣ ከዚህ ሁሉ ኪሳራ በኋላ ትክክል ይሆናል ብለህ እንዴት ታስባለህ? ሪሊ እንዴት ሊተገበር ይችላል? ለምን it is the better of the worst choices። ያኔም ቢሆን እኮ ቅድም እንዳልኩ የነበሩ ሶስት አማራጮች መጥፎች ነበሩ። ከመጥፎ በጎ ብለን ያሰብነው ነው የወሰንነው። አሁንም ቢሆን አብይ ልቡ እንዲቀየር የተደረገው ሙከራ አልሰራም። ሊቀየር እንደማይችልም ደምድሜልሃለሁ። ስርዓቱ ሙሉ በሙሉ ፈንግለው ብሎ ከተሄደ ይቻላል። መልሶ ግን ኮንስቲቱት ማድረግ ናይትሜር የሆነ ሲቹዌሽን ነው የሚያመጣው። ሪሌቲቭሊ ጥሩ አማራጭ አይደለም፣ ግን የተሻለ እድል ያለው ሀገርን የማስቀጠል እድል ያለው አሁን ቅድም አስተዋለ አኖክራሲ ውስጥ ያለ ነው። አኖክራሲ ማለት የመንግስት አቅም በጣም የተመናመነበት፣ መንግስትም ቫይለንት አንሩል የሆነበት፣ የአማጺ ኃይሉም ቫይለንት አንሩል የሆነበት፣ ህዝብ መከራ ውስጥ ያየበት ነው። ከዛ ከአኖክራሲ ወዴት ነው አንድ ሀገር ሊሄድ የሚችለው? አንዱ ወደ ቶታል አናርኪ፣ ቶታል ኮላፕስ ስቴት አናርኪ የመሄድ እድል አለ። ሁለተኛው በጥንቃቄ ከያዝከው ስሊም ጠባብ ቢሆንም ስቴቱን መልሰ ሪኮንስቲቱት አድርገህ ወደ ዲሞክራሲ ለመሻገር ያለህ እድል ትንሽ እድል አለው። ያ እድል ግን የሚመጣው በሁለተኛው ባልኩ አማራጭ ነው እኮ። ያኔ ጥያቄ እሱ ነው። አሁን ፓርቲው ደካማ ነው። አሁን ብዙም አትክፋኝ አነጎርጎን ዲቴልስ ግን የምትሰሙት ጥያቄ ግን እሱ ነው። እሺ ፓርቲው ቢዳከሙም የስቴት ኢንስቲትዩሽኖች አሉ፣ የሄቪ ሴኩሪቲ ኢንስቲትዩሽኖች አሉ፣ የተለያዩ ኢንስቲትዩሽኖች አሉ።
እነዚህ ኢንስቲትዩሽኖች በጣም ተዳክመዋል። ከቀን በቀን እየተዳከሙ ነው እየሄዱ ያሉት but they still around። እነዚህ ኢንስቲትዩሽኖች ዛሬም ቢሆን ፕሪዘርቭ መደረግ አለባቸው። በተለይ ደግሞ ደጋግሜ እንደምናገረው አርሚው ፕሪዘርቭ መደረግ መቻል አለበት። የሴኩሪቲ ኢንስቲትዩሽኖች ፕሪዘርቭ መደረግ አለባቸው። እነዚህ ሴኩሪቲ ኢንስቲትዩሽን ፕሪዘርቭ ጋር የሚደረጉት እኔ ስላልኩ ብቻ ሳይሆን የራሳቸውም ውሳኔ መኖር መቻል አለበት እና ከዚህ አንፃር ምንም እንኳን ቅድም እንዳልኩ this is not an ideal situation it's worst case scenario ውስጥ ነው ያለነው። ከworst case scenarioዎች ውስጥ ትንሽ የተሻለው እድል የቱ ነው የሚለው ከዛ ነው የምንሄደው። እሺ የመጨረሻ ጥያቄ በዚህ ጉዳይ I'm really struggling to understand you ለዛ ነው። ኦኬ አብይ መቼስ እስካሁን በምናየው እኔ ምንም እድል የለም በሚለው እስማማለሁ ካንተ ጋር 100% አብይ ይሄ እንዲሆን ሊፈቅድ የማይችል ከሆነ and በየጊዜው ይናገራል እናውቀዋለን ሁሉም ትግል ከውስጥ ሆኖ ትግል ማፍረስን እናውቀማን ነው ከውስጥ ሆኖ መታገልን እናውቀዋለን የጎዳና ላይ ነውጥንም እናውቀዋለን የሚል ሰው ነው። ምንም አይነት እድል ለዚህ ሊሰጥ የማይችል ሰው ነው። ሶ አብይ በቦታው እያለ አሁን የምትለው እንዴት ሊሆን እንደሚችል ሊገባኝ አይችልም እውነት ለመናገር። ሶ የምትለው ነገር ካለ ሜቢ የተወሰነ ብርሃን የሚፈነጥቅ የተወሰነ አስተያየት እንድሰጥበት ነው። አንድ ሁለተኛ አብረህ ብትመልሰው ደስ የሚለኝ ዘን አሁን ያስከውን አቋም ከግምት አስገብተው ሰዎች ዘን ጃዋር እየተንቀሳቀሰ ያለው አብይ ክራሽ ላንድ ሊያደርግ የሚችልበት እድል ካለ ስልጣኑን ለመረከብ ነው አብይን ለመተካት ነው የሚሉ ሰዎች አሉ። እሱንም አድሬስ አድርገዋል። አይደለም አብይ ማንኛውም አምባገነን በራሱ ፍላጎት ለውጥ ያመጣል ሚራክል ካልታየው በስተቀር። ለዛ ነው ቅድም ያልኩህ ከሱፐርናቹራል ካለ ኢንተርቬንሽን ካለ ዲቫይን ኢንተርቬንሽን ፕሮፌሰር መረራ የሚለው ነገር እሱ ውጪ ማንኛውም አምባገነናዊ ስርዓት በራሱ ፍላጎት ወደ ለውጥ አይገባም። ህዝባዊ ጫና አይ ቲንክ ህዝባዊ ጫና ግዴታ ነው። ፍሬድ ዶግላስ መሰለኝ ነው ቴል ነው ህዝብ ሊቀበል የሚችለውን የጭቆናና ያፈና መጠን ከነገርከኝ ምን ያህል አንድ አምባገነን ሊጨቁን እንደሚችል ምን ያህል ለመጨቆን እንደሚሄድ ልነግርህ እችላለሁ ይላል። ከዚህ አንፃር አይደለም አብይ ሌሎቹም ቢሆኑ በራሳቸው ጊዜ አይመጡም። ትልቁ ነገር የህዝብ የአገሪቷ ልሂቃን በቃ የሚሉበትና ወደ ትግላቸውን አቆራኝተው የሚሄዱበት አማራጭ አስፈላጊ ነው። በጾም በጸሎት ብቻ የሚመጣ ነገር አይኖርም። የክራሽ ላንዲንግ ቅድም ባለፈው እንዳልኩ ነው አሁን ያለው ነገር ማማንን ይተካ የሚል ነገር አይደለም። ያ የመተካካቱ ጉዳይ ምናልባት ወደ ኋላ ተመልሰን የዛሬ 10 ዓመት ላይ እንደዛ ልናወራ እንችላለን። የመተካካት ፖለቲካ እኮ ልክ አይ ቲንክ ፖስት 2010 ኢሌክሽን እና መለስ ልተካ የሚልበት ጊዜ it made sense የመተካካት ፖለቲካ። ምክንያቱም መኪናውን አቆመው ነው የምትተካው አይደል ሾፌሩ። አሁን አደጋ ውስጥ ባለበት ሁኔታ ውስጥ ወደ መተካካቱ ማውራቱ እሱ ሪያሊስቲክ አለመሆን ነው። ግን ሰዎች ጥያቄ ያላቸው ጃዋር ሰዎች ጥያቄ ያላቸው ስለ አሁን ለምሳሌ ኦኬ ብዙ ጊዜ ይሄን መልስ እንደሰጠህ አውቃለሁ ግን ኦኬ አንተ የምትፈልገው ሆነ which is መንግስቱ ከመፈራረስ ስቴቱ ከመፍረስ ዳነ እንበል just hypothetical ጥያቄ እናርገውና ከዛ በኋላ ጠቅላይ ሚኒስትር የመሆን ፍላጎት አለ ሆይ? አንተ ይሄን ጥያቄ ስትጠይቅ መጀመሪያ እስቲ ጭንቅላቱ ይኖርና ከዛ ስለመጠምጠሙ እናስብበታለን ነው። ጭንቅላቱ አለ እንበል just for the sake of our conversation ትጠመጠምበታል? ኢትዮጵያ እኮ ሃይፖቴቲካል ሀገር አይደለችም ቴዲ። ኖ እኔ አይደለም አጠየቅ አይደለም we're not talking hypothetical እዚህ እኮ we are talking about ኢትዮጵያ ዛሬ 20 ሚሊዮን በላይ የሚሆን ህዝብ የእርዳታ ተደጋፊ ነው። ህዝቡ ሚላስ የሚጎረስ አላገኘም። ሰው ከአዲስ አበባ ውጭ ያለው ህዝብ ወጥቶ መግባት አልቻለም። በዚህ ደረጃ ኢትዮጵያ ድሮም ደሃ ነች። ደህነት ቆየበት ነው። ግን በዚህ ደረጃ የኢኮኖሚ ችግር በዚህ ደረጃ የሴኩሪቲ እጦት ታይቶ አያውቅም። በዚህ ደረጃ ሰው ኢንሴኪዩር እና ቨልነራብል ሆኖ አያውቅም። ይሄ ባለበት ሁኔታ ላይ ሃይፖቴቲካል ነገሮችን
ማውራት ለኔ አይ ቲንክ ኢትስ ኖት ፌር ለዚህ ነው ሃይፖቴቲካል ነገሮችን ማውራት የማልፈልገው ሪያሊስቲክ የሆኑ አሁን በተጭ ባሉት ሪያሊስቲክ በሆኑ ነገሮች ውስጥ በምን መልኩ እንሂድ የሚለውን የአብይ ትራውማ ስላለ ሰው what are we getting የሚል ጥያቄ ቢኖረው ልትፈርድበት አይገባም መቼስ እና ስንደርስ እናውቀዋለን ማለትን ሰው በጣም እንደ ትልቅ ችግር እያየው ስላለ ነው ኤኒዌይስ መልስን ሰጥተሃል ስለ አሁን እንግዲህ ስለ አንተ ፖለቲካ ሚና ስለሆነ በዛው እያወራን ያለ ነው በመጽሐፍህም ሆነ በልዩ ልዩ አጋጣሚዎች መጽሐፍህን እንደተመለከትኩ እኔ በጣም በቄሮ እንቅስቃሴ ውስጥ በቃ የምህንድስና ተግባር እንደነበረህ ነው የጻፍከው ይሄን ኮንቴስት የሚያደርጉ ሰዎች ገጥመውኛል በኦሮሞ ፖለቲካል ኮሚኒቲ ውስጥ ግን እኔ እሱ ልተውና መጽሐፉ ላይ ብቻ ያገኘኋቸውን ፍንጮች አንስቼ ሐሳብ ሰጥበት አንደኛ በቀደም የጠቀስኳት አለች የቄሮ እንቅስቃሴ እየተካሄደ አባዱላ አዲስ የፖለቲካ ፓርቲ ያስፈልጋል የሚል ሐሳብ አምጥቶ ሰዎችን አነጋገርኩኝና በፍጹም ተቀባይነት አላገኘሁም የሚል ነገር ጽፈሃል so was OHDD rejecting that and ያንን ደግሞ OHDD I'm in charge እያለ እንደነበር አድርጎ መውሰድ ይቻላል ወይ ምክንያቱም ቃል በቃል ያሉኝ ሰዎች መሰለ ጃዋርም ሆነ ብዙዎቻችን የኦህዴድ ማይክሮፎኖች ነበርን እንጂ በራሳችን አልነበረም ከነሱ ሚልኩልን መረጃ እነሱ ሚልኩልን ኢንፎርሜሽን ነበር የምንጠቀመው የሚሉ ሰዎች ስለገጠሙኝ እሱን አድረስ እንድታረግ ነው ሁለተኛ ማሳያ ያንተን ገለጻ ስንከተል ስልጣኑ ወደ ኦሮሞዎች እንዲተላለፍ ስምምነት ላይ ተደረሰ ካልክ በኋላ ያንን ከጠቀስክበት በኋላ ባለው የመጽሐፍ ክፍል ያንተ ሚና ሻርፕሊ ዲክላይን ሲያደርግ ይስተዋላል ለምሳሌ አብይን በተመለከተ አብይ ባይሆን ይሻላል ለማይሆን ያልከው ሐሳብ ያጠናቀርከው ሪፖርት እንኳን መልስ ለመስጠት የተጨነቀ ሰው አለመኖሩን ጽፈሃል ዛሬ ሶ ጃዋር ያንተ ሚና በትግል ውስጥ ሳይበዛ ሳያንስ ይገለጽ ቢባል ሪሊ ምን ነበር የሽማግሌ ጋር የነበረን ውይይት እንዲያሉት ኦዲቶች አይደሉም መጽሐፉ ኬርፉል ካየው አብረት ስራ የነበረው በተለይ ደግሞ ከቄሮዎች ጋር በነበረን ውይይት ቀድሞም ራሱ በፖለቲካ ፓርቲ መደራጀት ይከፋፍለናል የአንጃን ፖለቲካ ከዚህ በፊት የነበሩትን የትግል ድርጅቶች ያዳከመ የአንጃነት ፖለቲካ ሊያመጣ ይችላል ስለዚህ በሶሻል ሙቭመንት መቀጠል ነው ይሻላል የሚል ነው እኔም ሆንኩ ሌሎቹም የነበረን ሚናም የፈለግነው ማድረግ የፈለግነው እስከ ለውጥ የመግፋት እንጂ ከለውጥ በኋላ የሶሻል ሙቭመንት በማንኛውም ሀገር ውስጥ እስከ ለውጥ ያመጣል ለውጥ የፖለቲካል ሶሳይቲ ነው ለፖለቲካል ሶሳይቲ ማስረከብ በሚል ነው ኦህዴድ አይደለም የድርጅት መቋቋም ነው ኦህዴድ እንግዲህ የኦህዴድ ጎድፋዘር አባዱላ ነው አባዱላ ፖለቲካ ድርጅት አቋቁሙ ካለ ኦህዴድ ምን ማለት ምን ሲል እንደነበረ አይ ቲንክ 2015 2016 ይመስለኛል ኦህዴድ አይደለም እኛ ራሳችን ነን በውስጣችን ነው ድርጅትን ማቋቋም ያልፈለግነው እንጂ ለኦህዴድ በአጠቃላይ ባልናገርም አይ ቲንክ አባዱላ ድርጅት እንድናቋቁም ይፈልግ ነበር የኔ ሚና ምንድነው እሱን ለህዝቡና ለአንባቢ ተወዋለሁ እሺ አብይ ቅሙ ጽፎታል ፍኖተ ካርታ ብሎ የሆነ ሐሳብ አንስቶብህ ነበር አሁን አንተ ብዙ ልትናገርበት አትፈልግም ወይ ነው ግን do you have ማለት ለሌሎች ሰዎች የምታጋራው ሌሎችም ሐሳብ ሊሰጡበት የሚችል ሮድ ማፕ አለ ብዙ ጽፎች አሉ መጽሐፍ ውስጥ እንዳስቀመጥኩት ብዙ ጽፎች ብዙ ስሞች ብዙ ልውጦች አሉ አንዳንዶቹ ያው ጊዜው አልደረሰም ሪሊዝ ለማድረግ ጊዜው ሲደርስ ሪሊዝ የሚደረጉ ይሆናሉ እሺ ጃዋር በጣም አመሰግናለሁ እንግዲህ ብዙ ጉዳዮች አንስተናል አውርተናል ተስፋ አደርጋለሁ ኮንቨርሴሽኑ እንደሚቀጥል በብዙ ጉዳዮች ላይ እንግዲህ ዛሬ ከኖሩት ውይይቶች በሚኖር ፊድባክም ሁላችንም የየራሳችንን ትምህርት እንወስዳለን ብዬ ነው ማስበው ስለመጣህ አመሰግናለሁ እነዚህ ናቸው ዛሬ ላነሳቸው ያሰብኳቸው ጥያቄዎች ቴዲ ከመሄዴ በፊት አንድ መልእክት ላስተላልፍ አንተ ላይ እንደመቀርብ ሳስብ ስስማማ በጣም እኔም ያንተም ወዳጅ የሆኑ ሰዎች ናቸው ማከብራቸው ሰዎች ናቸው ፑሽ ያደረጉኝ ብዙዎች ተቃውሞ ነበራቸው በተለይ ከኦሮሞዎች ከፍተኛ ተቃውሞ ነበር ብዙ ሊንኮችን ልከዋል ብዙ አንዳንዶቹ ያዩዋቸው ነገሮች በጣም ዲስተርቢንግ ነበሩ በዚህ ደረጃ የኦሮሞ ጥላቻን ማራመድ ማንንም አይጠቅምም ማንንም አይጠቅምም ማለት ነው ማንንም አይጠቅምም ስለዚህ ትክክል አይደለም እሱ አንተ ዲፌንድ ራስን አርግ አንተ ሊጨርስና ዲፌንድ ራስ እሺ አንዳንድ ያዩዋቸው ነገሮች ገዳን በማጥላላት
ጥግ የነካ ጸረ ኦሮሞ አመለካከቱ ኦሮሞንም ኦሮሞን ብዙም አይጎዳውም ግን ለሚዲያም ለህዝባችን መስተጋብርም ጠቃሚ ስላልሆነ አይ ቲንክ ወደፊት ሆፕፉሊ ታሻሽለዋል እኔም የመጣው ለምንድነው ባኔም ላይ ያለና አቋም ሁሉንም አውቀዋለሁ ግን ultimately humans are at the heart they are good ብዬ ነው ማለት ነው at the heart humans are good ቴድሮስ የራሱ አቋም አለው አይዲዮሎጂ አለው ለኦሮሞም ሆነ ለኢትዮጵያ ህዝብ ከልቡ ክፋት አለው ብዬ ለማመን አልወደም ስለዚህ ሰዎችን ኢንጌጅ ማድረግ ወዳለሁ ከዛ አንፃር ነው የመጣሁት እና ሆፕፉሊ ወደፊት አንተም ብቻ አይደለም ይሄንን ምለው ከሁሉም ከኦሮሞ ሆነ ከትግሬው ከአማራ ከሶማሌ በተወሰነ በተቻለ መጠን ትችቶች በኦሮሞ ላይ ትችት በኦሮሞ ኤሊት ላይ ትችት ይቀጥል በትግራይም ላይ ይቀጥል በአማራም ላይ ይቀጥል በተቻለ መጠን ግን ትችቶችን ረገብ ባለ መልኩ ማቅረቡ አስፈላጊ ነው ብያማና እሺ አመሰግናለሁ ጀዋር እኔ ደግሞ የሚገርምህ አንተ ባራመድካቸው አቋሞች ዙሪያ ኦሮሞ ያልሆኑ ሰዎችን ኤሊየን እንዳልክ በህብረተሰብ ላይ ፍጅት የሚያስከትሉ ተረክቶች እንዳራመድክ ይሄን ፕላትፎርም በፍጹም ዲዘርቭ አያረግም ብለው የተከራከሩ ብዙ ሰዎች ናቸው the same እኔ መምጣትና መጠየቅ አለበት ብዬ በማሰብ ነው ይሄንን ያደረኩት እኔ በኦሮሞ ህዝብ ጥላቻ የለኝም የገዳ ስርዓትን በተመለከተ ያለኝ አስተያየት አለ መከበር አለበት ያ የገዳ ስርዓትን በተመለከተ ስናገር አንድም ቦታ የኦሮሞን ህዝብ በተመለከተ በጅምላ የተናገርኩበት ወቅት የለም የኦሮሞም ሆነ የማንኛውም ህዝብ ጥላቻ የለብኝም I just want to make that clear ስለዚህ አየህኛ ጋር የማይመችን ሐሳብ በቀላሉ እንትን ጠል ነው እያሉ መፈረጅ በጣም easy and lazy ስለሆነ የተደረገ እንጂ በርዕዮትም ሆነ በቴዎድሮስ ዙሪያ ስለ ኦሮሞ ጥላቻ የተነገረ ነገር አንድም ፍሬ ያለው ብዬ አላምንም ነገር ግን I'll be mindful of that አስተያየትን ተቀብያለሁ በጣም አመሰግናለሁ ጆ እኔም አመሰግናለሁ ቴዲ የተወደዳችሁ አብራችሁን ስለነበራችሁ በጣም እናመሰግናለን ሰብስክራይብ ሳታረጉ አትሂዱ ላይክ ሳታረጉ አትሂዱ ሼር ሳታረጉ አትሂዱ የዛሬ ቪዲዮአችን የተከታተላችሁትን በመላ ዓለም ያላችሁ ተከታታዮቻችንን እናመሰግናለን